ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለንላችሁ። እንዴት ናችሁ? እንዴት አደራችሁ? ቲክቶክ ሲቲዩስ እንዴት አደረ? ቀዝቀዝ አለ፣ ሞቅ ሞቅ አለ፣ ደመቅመቅ አለ ይሏችኋል። እና እንግዲህ ሩታዬ እንደዚህ ፏ ብልጭ ብላ መታለች። ሄርሜላ ደግሞ እንደዚህ ተክዛ መታለች ማለት ነው። ትናንትና እንግዲህ ያያችሁ ትመሰክራላችሁ ማለት ነው። ይፍሬምን ትወደኛለህ ሆይ ታፈቅረኛለህ ሆይ ብላ አስደንጋጭ ጥያቄ ጠይቃዋለች ማለት ነው። እንዲህ አፈቅርሻለሁ ቢልሽ አንቺም ትወጂዋለሽ እንዴ? አዎ እወድሻለሁ ቢልሽ ልትሄጂ ነው አብርሽን ትተሽ? እንዴት ነው ጥያቄሽ? ያልገባኝ ነገር ባልሽን አስቀምጠሽ እዛ ጋ ይፍሬምን ትወደኛለህ ሆይ ታፈቅረኛለህ ሆይ ብለሽ ጥያቄ ስትጠየቂ ገልሞኝ ነው ማለት ነው። እና ይሄ ነገር ድራማ ነው እንዴ? ነውስ ሩታ ጋር ስታዩ ደግሞ እሱንም ልትወስጂው ፈለግሽ? እሱም በቃ ከሩታ ጋር ያሉትን አንቺ ማሳደድ ነው የጀመርሽው ማለት ነው። እና እንግዲህ ትናንትና አስደንጋጭ ጥያቄ ነው ይፍሬም የተጠየቀው። ይፍሬም ግን አልመለሰም። ምንም እንትን ብሎ ነው የመለሰው። እና አንተ እኔን ታፈቅረኛለህ ወይ ትወደኛለህ ወይ አለችው። ወይ ጉድ! ሁለት ወንድማማቾች ደግሞ ልትይ ነው እንዲህ? ያንቺስ ከፋ እናቴ፣ ከፋ 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 ከፋ። ሄርሜላ የከፋ እንዴ! ሁለቱንም በአንድ ልትይዣቸው ነው እንዴ? እንዴት ነው ጥያቄሽ? ራሱ እኮ ግራ የገባ ነው። እንዴ ብትጠይቂ እንኳን አንተ እኔን ለምን ፈለከኝ? ምንድነው ችግር ከኔ ጋር ነው የሚባለው እንጂ አንቺ እኮ አጠያየቅሽ። ይፍሬም አንድ ጥያቄ ልጠይቅህ፣ ትወደኛለህ እንዴ ታፈቅረኛለህ እንዴ ብለሽ ቁጭ ጉድ ባልሽን አስቀምጠሽ ትወደኛለህ ያልሽውማ ይሄ ነገር ቢኖራችሁ ነው። አንቺና እሱ ብትተዋወቁ ነው። ስለዚህ እወድሻለሁ ቢል እኔም እወድሃለሁ ብለሽ ወደ ይፍሬም ልታጂ ነው ማለት ነው። ይሄ እርግዝና ከይፍሬም ነው እንዴ የተረገዘው? እኔ ያልገባኝ ነገር እኮ ይሄ ነው። እና ለማንኛውም ሩታዬ ዛሬ በአዲስና ፏ ብልጭ ብላ ትመጣለች ማለት ነው። ለማንኛውም ፏ ብልጭ ብለሽ ነይልን። እንደዚህ የተተራመሰ በቀን 3 ቪዲዮ የሚሰራ ሰው የፈላና የደነገጠ ነው ማለት ነው። ትናንትና እንግዲህ አይታችኋል። ሄርሜላ በቀን 3 ነው ቪዲዮ የሰራችው ማለት ነው። ሰው በቀን 3 ከሰራ ማለት ነው ፈርቶና ደንግጦ ነው ማለት ነው። እኛ እኮ ለእናንተን እየፈተፈትን ነው እንጂ እንደናንተ ታዋቂ ብንሆን ኑሮ ቢያንስ በ3 ቀን አንድ ቪዲዮ ብንለቅ በቂያችን ነበር እንላችኋለን። እናንተ ግን በቀን 3 ሰግተሽ ፈልተሽ ነው። ትናንትና እንግዲህ ፍርሃትሽን ነው ስታጋቢብን የዋልሽው ማለት ነው። እና ከዛ ቀጠል አድርገሽ ደግሞ ይፍሬምን ትወደኛለህ ወይ እንዴት ነው ነገሩ ብለሽዋል። እንግዲህ መልሱን በስልክ ይነግርሻል ማለት ነው። ያው በሰው ፊት የወንድሜን ሚስት እንዴት እወድሻለሁ ብዬ እነግራታለሁኝ እንደዚህ ጥያቄ ስታመጣልኝ ብሎ ነው እንጂ ዝም ያለው። ወይም ሊወድሽም ላይወድሽም ይችላል። መልስ ያልሰጠሽ እንግዲህ ወይ ዛሬ ይጠብቂ። ዛሬ ደግሞ በምትለቁት ቪዲዮ እወድሻለሁ አለኝ ብለሽ ትመጫለሽ ማለት ነው። በነገራችን ላይ እንደዚህ አይነት ጥያቄ መጠየቅ ያለብሽ አይመስለኝም። አስደንጋጭ ጥያቄ ነው የጠየቅሽው። ትወደኛለህ ወይ ብሎ ጥያቄ አለ እንዴ? ከጎኑ ወንድሙን አስቀምጠሽ እኮ ይሄን ትልሽ የሚያመለክተው ሁለቱንም በአንድ ድንጋይ ሁለት ወፍ እንደማለት ነው። ሁለቱንም በቃ የኔ ያደርጋቸዋለሁ ነው እቅድሽ እንጂ እንደዚህ አይነት አጠያየቅ መጠየቅ ትክክለኛ ነው ብዬ አላስብም እላለሁ እኔ በበኩሌ። እንግዲህ ደስታም እያበደ ነው። ከሩታ አልለይም ብሏል። ከሩታ ማንም አይለየኝም ምንም ቢመጣ ምንም ብሏል። ሩታዬም እንግዲህ ደስታን ጠበቅ አድርገሽ ያይ እንላለን። ሄርሜላ እንደሆነች ሁለት ወፍ በአንድ እንትን ልትመታ በአንድ ድንጋይ። ይፍሬምንም እንግዲህ ትወደኛለህ ሆይ ብለዋለች። ውስጥ ለውስጥ ቢያወሩ ነው እንጂ በአደባባይ እንግዲህ ትወደኛለህ ሆይ ብላ ጥያቄ ታፈቅረኛለህ ሆይ ብላ ጥያቄ አቅርባለታለች ማለት ነው። መልሱን አልሰማንም። ጥያቄውን ነው እንግዲህ መልሱ ወይ በሚቀጥለው ቪዲዮ እንሰማለን እላችኋለሁ። ውድ ቤተሰቦቼ በነገራችን ላይ ድምጤ ተቀያይሯል ማለት ነው። ይቸው ፋንቱና ቂጣ ማለት አረ ሀገሬ ሰው እና እቺው ቂጡና ፋንታ ማለት ነው እንጂ የሚባለው እቺው ድምጥ ሆና ደግሞ በዛ ላይ ተዘጋግታለች። ምንም ማድረግ አይቻልም ማለት ነው።
መድኃኒቱ ምንም እያወጣለኝ አይደለም ማለት ነው። ብታው በኃይለኛው ነው ያዘኝ። ምን እንደነካኝ አላውቅም። እንደዚህ ያደርገኛል አንዳንዴ ሙከይፍ ሲመታኝ ማለት ነው። ሙከይፋቸው አይስማማኝም። ለዚህ ነው እና ውድ ቤተሰቦቼ ያው ቢዘጋጋም ብንዘጋጋም እንዳለ ታልተዘጋጋን ማቆሚያ የለንም መፈትፈት ማለት ነው። እና እያልኩኝ ነው። ጥያቄው ገርሞኝም ነው። ሩታዬም እንግዲህ ዛሬ በአዲስ ነገር እንደምትመጣ ተስፋ እናደርጋለን ማለት ነው። በአዲስ ነገር ፏብልጭ ብላ ማለት ነው። እንግዲህ ቆንጆ እየሆነች መታለች። ያው ቲክቶክ ላይ ተገብታችሁ ማየት ትችላላችሁ። አብርሽ አትነካኪኝ እያለ እየዘፈነው አትነካኪኝ እንዲህ አምረሽ ቆንጅተሽ እየመጣሽ ልቤን አታማሊው እያላት ነው ማለት ነው። ቲክቶክ ላይ ገብታችሁ መመልከት ትችላላችሁ። አብርሽም እንግዲህ ልቡ ደግሞ ተሰነጠቀ ማለት ነው። ሲያት ትናንትና በቃ እንዲህ ይችን እልልት ነው እንዴት እቺ ወደዚች አንዴ ፍሬምን ትወደኛለህ ወይ አንዴ ምን ትለኛለህ ወይ በምትል በሜካፕ እንደዚህ ተከምራ የምትመጣ ሴት እንትን ያልኩት እኔ እኮ በነገራችን ላይ ማለት ነው የኢትዮጵያ ሴቶች እንደው ከመቼ ወዲህ ነው እንደዚህ ሜካፕኛ የሚቀበለን? እኛ እኮ ሜካፕ አያምርብንም እግዚአብሔርን። እኔ አንዱ ሜካፕ ልቀባብል ያይጥ ድመት ነው የምመስለው። ያይጥ ድመት ነው የሚባለው። እኔ እንጃ ግጥሙም ጠፋኝ። ለማንኛውም ውድ ቤተሰቦቼ እንግዲህ ያው ተወደኛለህ ሆይ አትወደኝም? እሱን ያው መልሱን ላይ ፍሬም ሰተናል። መልሱን ላይ ፍሬም እና ለሄርሜላ ሰተናል ማለት ነው። ከወደደሽም ተቀበዩ፣ ይቀበላል ፍቅርሽን። ካልወደደሽም እንግዲህ ቸው ብሎሻል ማለት ነው። አንቺ ሁለት ወንድማማቾች እንዴት ልታፈቅሪ እንደቻልሽ እኛ አይገባንም። ያው እንግዲህ ዳኒ ባለሽ ነገር መተሽ ነው ይወድሻል ስላለሽ ረገኝ እሱም ወደደኝ እንዲህ ስለዚህ ሸበራው እንደውም ካብርሽማ እሱ ነው የሚበልጠው ብለሽ ወደ እሱ ልትገለበጭ ነው ማለት ነው። አብርሽ እንግዲህ ብትጠነቀቅ ይሻልሃል። አይንህ እያየ በኋላ ቆይታ እኔ ወንድምህ ነው እንጂ የምወደው አንተን አልወድህም እንዳትልህ ብዬ ነው። ስለዚህ ልዩም የሱ ነው ያንተ አይደለም እንዳትልህ ብዬ ነው። እኔ አላውቅም። ስለዚህ ጣጣ ገልሞኝ ነው። ለማንኛውም ሩታዬ የራስሽን ኑሪ ማለት ነው። የራስሽን ህይወት ማለት ሁልጊዜ ያስጠላል። እንደዚህ እንትን እዚህ ጋር እዛ ጋር ማለት ነው። እና ቀልገሽ መተው እንጂ ከነሱ ጋር ደግመሽ እንደዚህ እኔ ወደዋለሁ እኔ ያፈቅረዋለሁ እኔ እንደዚህ እለዋለሁ የማይገባ ነገር ነው ብዬ ነው የማስበው ማለት ነው። አይ እናንተ እየተዘጋ ነው እንዴ? ጉድ ፈላ ዛሬ። ግዴታ ሐኪም ቤት መሄድ አለብኝ። እኔ እኮ መርፌ ተወጊ ስለሚሉ ነው። መርፌ ብወጋ ይሻለኛል መድኃኒት ከሚሰጡኝ ማለት ነው። መድኃኒት አንድ ቀን ተዋትኩ ደግሜ አልወጣም። ብታው እኔ እንጃ ለምን እንደሆነ ብታው። ስለዚህ ያው ግዴታ አሁን ታልተቻለሽ ሲመጣ ወስድሻለሁ ብለሻለሽ። እንግዲህ በምን አቀዝቅዤ ልቆየው? በእናታችሁ በምን ላድ ነው? ድምጤ እኮ ነው አሁን ችግሩ። ሌላው ቢያመኝም ያው እንትን እያልኩ ነው እየታገርኩ ነው። አልተኛሁበትም ግን ተኝቼ ነው ዛሬ ዋልኩት ያረፈድኩት ማለት ነው። ያው ስደት ላይ ስኮኑ እናቴ ቤት ኢትዮጵያ በሆን እናቴ እንኳን ልነሳ ቀርቶ አንገቴንም ቀና አላረግም። ለጥል ነበር ከዚህ ታልሰራችሁ ደግሞ ችግር ነው እናቴ። እነሱ እንደሆነ አሟችኋል ብለው ጭንቀት የላቸውም። ስለዚህ ውድ ቤተሰቦች ሸላይክ አድርጉ። ሸላይክ እያረጋችሁ ሩታዬ ጀግና የራስሽን ኑሮ ኑሪ። በሰው ኑሮ ታያቸው በሯት እናንተ ሙቀቱ ብታው ወይኔ አረስቲ ስለ ሙቀቱ የምናውራ እኔ እንኳ አምና አመት ሆኖኛል በነገራችን ላይ ከመጣው ማለት ነው። አመት ሆኖኛል እንደዚህ ሙቀት እኔ አላየሁም። 6ኛው ወር ነበርኩኝ። ኧረ እኔ 4ኛው ወር ላይ ነው ምን 4ኛቸው ወር ላይ ሊያልቅ ሲል ነው የመጣሁት። ስለዚህ ሙቀታቸው ሙቀት አይምሰላችሁ። እውነቴን ነው የምላችሁ። የባሰ ብተው ንድድ ያለ ቤቱማ ያው ሙከይፍ ከፍታችሁ ነው። ምንም እንትን የለውም። ምንም ፋታ የለውም። አይዘጋም። ቢዘጋም ቤቱ ብዙ እንትን አይልም። ግን ውጭ
አሁን ልብሱ ትናንትና ያጠብኩት ልብስ እየቀረና ነው። ማን ነው የሚያስገባው? ማን ወንዱ ነው ሂዶ ከውጭ የሚያመጣው? እኔ ደግሞ እዚህ ጋር እኮ ነበረ እዚህ ጋር ጭ በላይ ነበር ሴትዮ ማለት ነው ውስጥ ቤት ውስጥ። እኔ ደግሞ አስጠላኝ። ጭ ቤት ውስጥ እንዴት ነው ልብስ በኋላ ደግሞ ሽታ ቢያመጣ ብዬ ነው እንጂ እነዚህ እንትኖቹ አሉ አይደል ሽቦዎቹ በእነሱ ማስጣት ትችላላችሁ። እና ሙቀቱም እያደበነን ነው ማለት ነው ውዴችዬ። እንዴት ነው ሙቀቱ? እንዴት ነው ያስቸገራችሁ? በረሃ ያሉት እኔ ለኛ አይደለም የማዝነው በረሃ ላይ ላሉት ወንድሞቻችን በጣም የሚያሳዝኑ እንደዚህ በቃ ምን እንትን ላይ የሚሰሩ። እኔ ግን እንደኔ ለኢትዮጵያኖች የምታዝኑ አላችሁ። እኔ እኮ ብታው እንደዚህ እንኳን ሳያቸው መንገድ ላይ እንዴት